ግንኙነት አደረግ እሱ ላይ ቶሎ መጨረስ ወይም የብልት መልፈስፈስ አጋጠመ ከዛ በኋላ ኦኬ ዶክተር ማኪ 6 ወር ቆየ ስላለችኝ ብለ አንድ ሴት ሳታይ ጠብቀና ማለት አይደለም። አንድ ግንኙነት ላይ እንደዛ ተፈጠረ አይደለ? ከዛ በኋላ ግንኙነታችሁ መቀጠል አለባችሁ። ከዛ በኋላ በ6 ወር ውስጥ ተደጋጋሚ ግንኙነት አድርጋችሁ ያ አለብኝ ያላችሁ ችግር ካለ የዛኔ ስንፈተ ወሲብ አለባችሁ ማለት ነው። ቶሎ መጨረስም ካለ የብልት አለመቆም ችግርም ካለ እነሱ የዛኔ ነው መታከም የሚችሉት ማለት ነው። በ6 ወር ውስጥ ደግሞ ቢያንስ 12 ግንኙነቶች ማድረግ አለባችሁ ማለትም 2 ግንኙነቶች በአንድ ወር ውስጥ ቢያንስ ነው ባይጤ ከዛ በላይ ቢሆን ደስ ይለናል። ከዛ በኋላ አለብኝ ያላችሁ ችግር ተደጋግሞ ካለ ከዛ በኋላ ደግሞ ምንም አይነት የመሻል አይነት ስሜት ከሌለው የዛኔ ስንፈተ ወሲብ አለባችሁ ማለት እንችላለን ማለት ነው። ስለዚህ መታችሁ ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሳይኮሎጂ ላይ፣ ጡንቻ ላይ ያሉ ችግሮች አሉ እንደ አግባብነታቸው ምርመራ አድርገንላችሁ ሕክምና እናስጀምራቸዋለን ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ ባይ። አንተ ቶሎ የምትጨርሰው እኔን ስለማትወደኝ ነው፣ ለእኔ ስሜት ስለማትጠነቀቅ ነው፣ ወይም ሌላ ቦታ ግንኙነት ስለምታደርግ ነው የሚሉ አንዳንድ ወቀሳዎች ከሚስቶቻቸው እንደሚገጥማቸው እኔ ጋር ለመታከም የሚመጡ ወንዶች ይነግሩኛልና ቶሎ መጨረስ ችግር የስሜት ያለመጠባበቅ ሁኔታ ወይም ስለማይወድሽ ወይም ሌላ ቦታ ግንኙነት ስላደረገ የሚመጣ ችግር አይደለም። ቶሎ መጨረስ በተፈጥሮም ሊመጣ ይችላል። አንዳንድ ወንዶች በጣም ሴንሲቲቭ የሆነ መራቢያ አካል ያላቸው ወንዶች በዘር ቶሎ መጨረስ ችግር ሊያጋጥማቸው ይችላል። አንዳንዶች ደግሞ የነበራቸው የግለ ወሲብ ልምምድ ለዚህ ያጋልጣቸው ሊሆን ይችላል። አንዳንዶች በደማቸው ውስጥ ያለ የሆርሞን መዛባቶች ለምሳሌ ታይሮይድ ሆርሞን መጨመር፣ የሴሮቶኒን ሆርሞን መቀነስ ለቶሎ መጨረስ ችግር አጋልጧቸው ሊሆን ይችላል። ስለዚህ ቶሎ መጨረስ የሁሉም ወንድ ባህሪ አይደለም። ጥቂት ወንዶችም ቢሆኑ ቆይታቸውን መቆጣጠር የሚችላሉ። በእርግጥ ቶሎ መጨረስ አብዛኛውን ወንድ የሚያጠቃ ችግር ነው። ስለዚህ በዚህ ችግር ውስጥ ሆናችሁ እንደሚታከም ማታውቁ ወንዶች ካላችሁ ቶሎ መጨረስ ችግር መስተካከል ይችላል። ቆይታችሁን በራሳችሁ መቆጣጠር የምትችሉበትን አቅም መስጠት የሚችሉ የተለያዩ የመድኃኒት አይነቶች አሉ። በዚህ ዙሪያ መታከም ከፈለጋችሁ እኔ ዶክተር አዲስ ጸጋ ሽመልስ እባላለሁ። ኢንተርናሽናል ሰርቲፋይድ የሆንኩኝ ሴክሹዋል ሄልዝ ቴራፒስት ነኝ። ሕክምና ለማግኘት ከፈለጋችሁ ከዚህ ስር ማስቀምጥላችሁ ስልክ ላይ በመደወል ቀጠሮ ማስያዝ ትችላላችሁ። ኦኬ what do you think about ህልመሌሊት? ህልመሌሊት ኖርማል የሆነ ነገር ነው። የስንፈተ ወሲብ ምልክትም አይደለም። ለግንኙነት ያለ ፍላጎት በጣም ኤክሰስ ነው ማለትም አይደለም። ምንም አይነት ችግር አይደለም። ኖርማል የሆነ ነገር ነው። የህልመሌሊት አንድ ወንድ ሊያጋጥሙ የሚችል ነገር ነው። በህልሙ ለግንኙነት የሚያነሳሳውን ነገር ካየ በኋላ ህልመሌሊት ሊያጋጥመው ይችላል። አንዳንድ ጊዜ ሊበዛ ይችላል። በተለይ ደግሞ አንድ ወንድ 18 19 20 አመቱ ላይ ገና ቴስቴስትሮኑ ከፍ ያለ ምናምን ያለበት ጊዜ ላይ ሊበዛ ይችላል። ወይም አንድ ወንድ ደግሞ ከግንኙነት ለረጅም ጊዜ ከታቀበ የዘር ፈሳሽ ትንሽ መውጫ መንገድ ስለሚፈልግ ህልመሌሊት ሊደጋገም ይችላል። ከዛ ውጪ ግን ህልመሌሊት የቶሎ መጨረስ ምልክት አይደለምና ብዙ ሰዎች እሱን ነው የሚያስፈራቸው ማለት ነው። ቶሎ መጨረስ ሴት መኖር አለባት እና በግንኙነት ጊዜ ከሴት ብልት ጋር ከተገናኛችሁ በኋላ ቶሎ የዘር ፈሳሻችሁ የሚፈስ ከሆነ ወይም ገና ለግንኙነት የሚያሟሙቃችሁ ነገር ካያችሁ በኋላ ቶሎ መታፈሱ ከሆነ ማለት ነው የዛኔ ነው ቶሎ መጨረስ አለባችሁ የሚባለው። እሱም ጊዜ ሆርሞን ላይ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። ግን ህልመሌሊት ችግር አይደለም። በቶሎ መጨረስ ግን መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። እሺ እንዳጠቃላይ ግንኙነት ውስጥ ካሉ ሴቶች ከ60 እስከ 70% ያሉት ኢቭን ለረጅም ዓመታት ትዳር ውስጥ ቆይተው ለራሱ በግንኙነታቸው ደስተኛ እንደሆኑ ፌክ እንደሚያደርጉ ታውቃላችሁ። ይሄ ነገር በጣም ተደጋጋሚ ስለሆነ ነው። የሆነ ጊዜ ላይ ያጋጠመኝ በትዳር 25 ዓመት ቆይቷል። በደንብ ልብ እያላችሁ አዳምጡኝ። ነገር ግን ሴቷ በ25 ዓመት አንድም ቀን በግንኙነቱ ተደስቼ አላቅም። እናም ይሄ ጉዳይ የኔ ችግር ነው የሚመስለኝ ብላ ቀርባ ነበር። ከዛም በደንብ ስንጠይቃት ኖርማላይዝ ተደርጎ የነበረው ወንዱ በአንድ ደቂቃ ባልሞላ ጊዜ ውስጥ መጨረሱ ነበር። ታዲያ በደንብ ጠለቅ ብለን ስንጠይቃት በዚህ 25 ዓመት ውስጥ ግንኙነት ለሱ የተፈጠረ እንጂ ለኔ የተፈጠረ መስሎ አይሰማኝም፣ ችግሩ እንዳለ የኔ ነው ብዬ ነበር ማስበው አለች። ነገር ግን ባለቤቷ አንድ ደቂቃ ባልሞላ ጊዜ ውስጥ እየጨረሰ ችግር እንዳለበት አክሰፕት ማድረግ አልፈለጉም። ማህበረሰባችንም እንደምታውቁት በዚህ ጉዳይ ላይ በደንብ ዲስከስ ማድረግ አንፈልግም። ዝም ብሎ ተደባብሶ ወይም ደግሞ ተሸፋፍኖ እንዲያልፍ ብቻ ነው፣ ትዳር ነው ቻሉት አይነት ነገር እንዲባል ብቻ ነው የሚፈልገው። ነገር ግን ላይመስላችሁ ይችላል እንጂ በትዳራችሁ ኢፌክት እየፈጠረ ነው ሄደው። እንደተጠመደ ቦምብ አድርጋችሁ አስቡት። ያ ግንኙነት ጤናማ ካልሆነ፣ ያ ግንኙነት ደስታን የማይፈጥር ከሆነ
ስለሆነ በጊዜዎች ሂደት የሆነ ሰዓት ላይ መፈንዳቱ አይቀርም። ስለዚህ እንደዚህ አይነት ያጋጥማችሁ ከሆነ በተለይ ደግሞ ግንኙነት ከጀመራችሁበት ጊዜ ጀምሮ ለአንድ ደቂቃ እንኳን መቆየት ማትችሉ ከሆነ ወይም ደግሞ ግንኙነት የሆነ ሰዓት ላይ ጀምራችሁ ከዛም በኋላ ሰላም ነበር ከዛ እንደገና ይሄኛው ችግር ወይም ደግሞ በቶሎ የመጨረስ ችግር የሚያጋጥማችሁ ከሆነና ለ3 ደቂቃ እንኳን መቆየት ማትችሉ ከሆነ ይሄ ራሱን የቻለ መፍትሄ ያለው ክትትልም ተደርጎ መስተካከል የሚችል ነገር ነው። እናም እንደዚህ ቶሎ የመጨረስ ችግር ካለባችሁ ምንም ሳትሳቀቁ ቤተሰባዊነት በተሞላው መንፈስ ሚስጥራዊነቱ እንደተጠበቀ ለማማከርና በተጨማሪም ሕክምናውን ለማግኘት የምትፈልጉ ከሆነ ባዮ ላይ ስልክ አለላችሁ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። ይሄ ለጥንዶች የተከፈተ ፔጅ ነው። ፎሎ ማድረጋችሁ እንዳትረሱ። ይሄ ሕክምና እኮ ቅዳሜና እሑድ ነው መሆን ያለበት። ለምንድን ነው በስራ ቀን ሕክምና የምታደርጊው ብላችሁ ብዙ ሰዎች ኮምፕሌንት አድርጉብኛላችሁ። ባይት ኖርማሊ ሮብና አርብ ነው ክላይንቶችን የማይበት ቀን። እኛ ስራ አቋርጠን ቢሮ አስፈቅደን ምናምን ነው የምንመጣው። ስለዚህ ቅዳሜ መሆን አለበት ብላችሁ የምትሉ ሰዎች ማለት ነው። እኔ ቅዳሜ ልገባ አይደለም ግን አርብ ዕለት ካላንደር ይዘጋል። ሜዴ ነው፣ የላብ አደሮች ቀን ነው፣ የአርብቶ አደሮች ቀን ነው ምናምን ነገር ማለት ነው። ሶ አርብ ዕለት እናንተ ካላንደር ይዘጋላችኋል። ስለዚህ ቢሮ አትገቡም አይደለ? እኔ እገባለሁ። እስካሁን ድረስ በስራ ቢዚ ሆናችሁ ልታገኙ ይፈልጋችሁ የቀጠሮ ቀኑ ካልተመቻችሁ አርብ ዕለት መታችሁ መታከም ትችላላችሁ። ስለዚህ ጠዋት 3 ሰዓት ላይ ነው የምገባው እስከ 11 ሰዓት ድረስ አለው። መታችሁ መታከም ትችላላችሁ ማለት። ሕክምና ለስንፈተ ወሲብ ከፈለጋችሁ በአግባቡ ምርመራውን አድርገንላችሁ ከኪኒን እስከ መርፌ እስከ ብዙ አይነት ሕክምናዎች እናደርግላችኋል። በእረፍት ቀናችሁ አርብ ቀን መታችሁ መታከም የምትፈልጉ ከሆነ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ ባይ። ለሴት ልጅ የማይመቻትን እና የማትወደውን ወንድ ልጅ ልንገራችሁ። የሚቆጣጠራትን ወንድ ልጅ በጭራሽ አትወደውም፣ አትፈልገውም። አዎ ምን አለፋችሁ በራሷ በነፃነት ዓለም ውስጥ ፈታ እንድትል ፍትትት እንድትል ነፃነት የሚሰጣትን ወንድ ልጅ ነው የምትፈልገው። ግን ደግሞ ስሚኝ የኔ ቆንጆ፣ ለአንቺ ክብር ያለ ወንድ ልጅ የሚያፈቅርሽ የሚወድሽ የማንም መጮቻ እንድትሆኝበት የማይፈልግ ክብርሽን እንድትጠብቂ የሚፈልግ ከአንቺ ጋር ብቻ የወደፊቱን ህይወት ማሰብ የሚፈልግ ሚስቱ እንድትሆኝለት ሴት እንድትሆኝለት የሚፈልግ ወንድ ልጅ ያለ ምክንያት ዝም ብሎ አይቆጣጠርሽም። የት ገባሽ ወጣሽ አይልሽም። ሁሉ የሚያደርገው በምክንያት ነው። ያን ነገር አታድርጊ ይልሻል እንጂ ዝም ብሎ እኛኛኛ አይልም፣ አይነዛነዝም። የእውነት ምክንያታዊ ነው። አዎ የት ወጣሽ የት ገባሽ ከማን ጋር ነበርሽ ስልክሽን ስለደወል የማን ነበር ዌቲንግ እየገባ የነበረው አይልሽም። ትክክለኛ ምክንያት አለ። እሱም ወደጂው እሺ ግንኙነት እናድርግ ብሎ መከራውን በልቶ ከጠየቀ በኋላ ወንድ ልጅ ለሁለተኛ ዙር ራሷን አትፈልጋ የምትመጣው። ይሄንን ማመን አለባችሁ ሴቶች። ስማኝ አንበሳዬ፣ ካንተ ቆራጡ አስተዋዩ ጀግና ወንድ ልጅ ለሰው ልጅ ክብር ካለ ወንድ ልጅ በጣም የሚወድልን አንድ ባህሪ ልንገርህ። የእውነት ይሄ ባህሪ እንዴት እንደሚመቸኝ አባቴ ፈጣሪ ይጨምርልህ። የእውነት በተለይ ወደፊት አገባታለሁ ብላ ያሰብካት ሴት ወይንም ያገባት ሚስት ማለት ነው እቺን ቃል ብትናገር አንተ አባቴ ያለ መሰሰት ያለን ነገር ነው የምትሰጣት። የእውነት የትኛውንም አስቸጋሪ ወንድ ልጅ በዚህ ዓለም ውስጥ የሚገዛት አንድ ቃል ቢኖር እሽታ ነው። ቃሏ ምናልባት በጣም ትንሽ ናት፣ ግን ደግሞ ለወንድ ልጅ ትልቅ ቦታ ያላት ቃል ናት። በንጭንጭና በንትርክ ወይንም በንዝንዝ ለአንተ ከምትገባበት በር እስከ መኝታ ክላስ ቀይ ምንጣፍ አንጥፋ ከምትጠብቅ ይልቅ የሆነ ነገር ስታወራት ባታደርግ ራሱ በቃ ለጊዜው ሰላም ለመፍጠር በቃ ቤቱን ሰላም ለማድረግ የሆነ ነገር ስታወራ አንተ ማለት ነው ከመነጫነጭ ከመነታረክ እሺ የምትል ሚስት ማለት ነው ለወንድ ልጅ አረረረ ከባድ ነው። እቺ እሽታ ለወንድ ልጅ ትልቅ ቦታ። ወንድ ልጅ አንቺን ሳይወድሽ ከአንቺ ጋር ረጅም ጊዜ መቀመጥም ማሳለፍም አይፈልግም። ነገር ግን ወንድ ልጅ ሲወድሽ በደንብ ያስታውቃል። ይንከባከብሻል፣ ይጠብቅሻል፣ እንደሚወድሽ ይነግርሻል፣ እንደሚያፈቅርሽ ይነግርሻል፣ ለአንቺ ይገባሻል ብሎ የሚለውን ነገር ሁሉ ያደርግልሻል። አንቺን ደስተኛ ለማድረግ ነው እያንዳንዱን ነገር የሚያደርገው እና እንዳይቀልብሽ። ይሄን የሚያደርገው አንቺ ስለሆንሽ ነው። እንዳይቀልብሽ። ወንድ ልጅ እንዲወድሽ ከፈለግሽ እነዚህን 3 ነገሮች አድርጊ። አንደኛ በፍቅር ቅረቢ፣ አትዋሽ፣ አታስመስሊ። ሁለተኛ አዳማጩኝ፣ እሱ የሚለውን ነገር አንደርስታንድ አድርጊ፣ ከዛ መልስ ስጩ። ሁለተኛ በጥቅሙ ሳይሆን በጉዳቱም አንደርስታንድ አድርጊ። አገኘሽኝ አይደል? አመሰግናለሁ።